አንተም ግልጹንልኝና ፍላሹ ያለው ኢብሩ ጋር ነው አይደል? ምን እያልሽ ነው? ያንቺን የውድ ሚስቴን ውድ ንብረት ለምን ብዬ ነው እሷ ጋር ማስቀምጠው? ጃን እውነቱ እንድትነግረኝ ፈልጋለሁ። ያችን ልጅ ወዳታል አይደል? ምንድነው የማይመስል ነገር የምትናገር? እኔ አንቺን ብቻ ነው ማፈቅረሽ። እየበላሽ ሳላዱ በጣም ቆንጆ ነው እየበላሽ። ምን ነው ውዴ? አቃጠለኝ መሰለኝ፣ አልተስማማኝም። ጃን እየተቃጠልኩ ነው። አውቃለሁ፣ ይገባኛል። ምን እያልክ ነው? የምትወጂው ሳላድ ውስጥ መድኃኒት አድርጌበት ነበር። አለርጂክሽን የሚቀሰቅስ ሊገልሽ የሚችል መድኃኒት አድርጌያለሁ። ጃን እርዳኝ። ወዴት እየሄድሽ ነው? መድኃኒትሽ እዚህ ነው። ጃን መድኃኒቴን ስጠኝ። ጃን አዝናለሁ፣ ልሰጥሽ አልችልም። እባክህ ጃን እርዳኝ፣ ልሞት ነው። ጃን እርዳኝ። ጃን እባክህ። ጃን መድኃኒቱና ውሃ ሰጥቶላት አዝራ ከሞት አፋፍ ተመልሳ ነፍስ ትዘራለች። ከዚህ በኋላ ከእኔ ጀርባ አንድ ነገር ለማድረግ ብትሞክሪ ነገርኩሽ፣ ይሄ የመጨረሻዬ ነው። ትዕግስቴን አትፈታተኝ። ቤራቅ ስርዓት ካልመጣ አልወጣም ብላ እነ ኢብሩ ቤት ቲቪ አስከፍታ እየቀያየረች ቲቪ እያየች ተንደላቃ ተቀምጣለች። ኢብሩ ውጭልን እያለች ከቤራቅ ጋር ስትከራከር አባታቸው ድንገት ህመሙ ይነሳበታል። ሙስጠፋና እናታቸው ዋና መድኃኒት ይዘውለት መጥተው ሊያረጋጉት ይሞክራሉ። ብዙም ሳይቆዩ ስርዓትና ዜነብ ይመጣሉ። ሴትዮ ምንድነው ችግርሽ? ለምንድነው ወደዚህ የመጣሽው? ቤራቅ ተነሺ ውጭ ውጭ ብዬሻለሁ። ቤራቅ ይኸውልሽ፣ ይህንን ቤተሰብ እንደበጠበጥሽው የአንቺን ቤተሰብ በፍጹም በሰላም አይኖሩ። ትዳርሽን ቤተሰብሽን ያፈረሽው አንቺ ነሽ፣ እኔ አይደለሁ። ቤራቅ በቃሽ፣ ውጭ ገዚህ ነይ፣ ተነሽ። በዚህ በቃሜንና አንቺ ነገር አንላቀቅም። ቆይ አሳይሻለሁ፣ ማን እንደሆንኩ አሳይሻለሁ። ቆይ ሰው ቤት ምንድን ነው መሰሪው? አብደሻል እንደ ሴትዮ ጨርቅሽን ጣልሽ ማለት ነው። በቃ ስርዓት ለምንድን ነው ማትረዳኝ? ይህን ሁሉ ነገር ማድረግ እኩላን። በቃሽ ቤራቅ፣ ከዚህ በላይ ምንም ልሰማሽ አልችልም። አሁኑኑ ከዚህ ሂጂ ብዬሻለሁ። ከቤቴ ከልጆቼ እንደረቅ ነው ያረከኝ አይደል? አንተም ብትሆን በቅርቡ የልጅ ናፍቆት ምን እንደሆነ ይገባሃል። ስለማን ነው የምታወሪው? ስለ ውሸት እርግዝናሽ? እሱም በቅርቡ ታያለ። ስርዓት እውነት የሆነ ውሸት በቅርቡ ታያለ። ስለተፈጠረው ነገር በጣም ይቅርታ ሊጠይቃችሁ እፈልጋለሁ። አቶ ስርዓት እባክን የቤትን ችግር ወደዚህ አታምጣብን። በቃ ተወንኛን። በጣም ይገርማል ወንድሜ፣ ቆንጆ አርጎ ነው እባክህ የደበደበ። ብዙ አትደሰት ጃን፣ በቅርቡ ከዚህ አልጋ ተነስቼ ወደ ስራ እመለሳለሁ። እኔም ያንን ቀን ነው የምጠብቀው። እና ለምንድን ያስጠራኝ? ለማንኛውም እኔ ወደ ሆስፒታል ከገባ በኋላ ስራችን በጣም ተጎድቷል። ከዚህ በኋላ ቀጥታ ወደ ስራችን መግባት ይኖርብናል። እኔና አንተ ከወትሮ በተለየ መንገድ አንዱንን ስራችን መስራት ይኖርብናል። ልክ ነህ። ግን ደግሞ ከመጀመሪያው በላይ የእኔ ድርሻ ከፍ እንድል ፈልጋለሁ። ስለ ተጨማሪ ክፍያ ምንም አታስብ፣ የሚገባ ሁሉ ይከፈላል። ዋናው ስራችን ነው። በቅርቡ የሚመጡ እንግዶቻችን አሉ። እንደተለመደው እነሱን በቆንጆ አቀባበል ተቀብላችሁ ፓስፖርታቸውን ሳይጠየቁ ሳይመዘገቡ እናንተ ሆቴል እንዲያርፉ ታደርጋለህ። ጃን በጣም በጥንቃቄ። አባዬ ደህና ነህ? ልጄ እንኳን ደህና መጣ። እሺ በቃ እኔ ልሂድ። ዜነብ ከዚህ ህይወት ወጥቼ የራሴን ስራ መስራት አለብኝ ብላ ድሮ ትሰራበት በነበረው በመምህርነት ሙያ ስራ ታፈላልጋለች። ልታገኝ አልቻለችም። ይህንን ጉዳይ የሰማው ስርዓት ደግሞ ናይልና እኔክል ትምህርት ቤት ስራ እንድታገኝ እድሉን ያመቻችላታል። ዜነብም ተስፋ በቆረጠችበት ባላሰበችበት ሰዓት ይህንን የስራ እድል ታገኛለች። በጣም ደስ ይላታል። ዜነብ የስራ ጉዳዩን አስጨርሳ ስትወጣ ድንገት በማታውቀው ስልክ ቁጥር ይደውልላታል። ደዋዩ ቲቤት ነበር። ስለ ካድር ጉዳይ ማውራት አለብን፣ በፍጥነት እኔ ወዳለሁበት ሆስፒታል ነኝ ብሎ ዜነብ ወደ እሱ ጋር ትመጣ። እሺ ያው መጥቻለሁ። ምንድን ነው የምናወራው? ቆይ ያቺ ልጅ የታለች? አላመጣሻትም እንዴ? ስም አላት፣ ካድር ትባላለች። እሺ ንገረኝ፣ ለምንድን ነው ወደዚህ አስጠራኝ? ያው ከዚህ በኋላ ምንም የምንደብቀው ነገር የለም፣ ሁሉም ነገር ተቃልጧል። እኔም የካድር አባት መሆኔ ተረጋግጧል። ስለዚህ ኃላፊነቴ መውጣት አለብኝ። እኔ ከዚህ ወጥቼ ወደ ቤት ሲመለስ ካድርን ይዘሽ ወደ እኔ ቤት አንቺም ትመጫለሽ። ካድርም አንቺም አብራችሁን የቤት ውስጥ ትኖራላችሁ። እየቀለድክ ነው እንዴ? እየቀለድኩ አይደለም። በፍጹም አንተ ቤት ውስጥ ገብተን ከአንተ ጋር አንኖርም። በጣም ጥሩ። የዚች ልጅ አባት እንደሆንኩኝ ታውቂያለሽ አይደል? በየትኛውም መንገድ ልወስዳት እችላለሁ። ማንም የሚከለክለኝ ሰው የለም። ያቺ ልጅ ወስጃት ምን እንደማያደርግ ታውቂያለሽ?
ማንም የሌለበት ማንም አይደርስበት የአዳሪ ትምህርት ቤት አስገባታለሁ። ምን እያልክ ነው? አዳሪ ትምህርት ቤት ገና አንድ ፍሬ ልጅ እኮ ነች። እንደዚህ አይነት ነገር አይችልም። ከቤተሰቧ ከእህቶቿ ጋር መሆን አለባት። እሷ እንግዲህ ምርጫ ሰጥቼሻለሁ። ካድርን ይዘሽ እኔ ቤት መግባት፣ አለበለዚያ ደግሞ በሕግም ሆነ በየትኛውም መንገድ ካድርን ተቀብያት እዛ አዳሪ ትምህርት ቤት አስገባታለሁ። አሁን መሄድ ትችያለሽ። ውሳኔሽን ግን አሳውቂ። ቆይ ምን ብዬ በነግርሽ ነው የሚገባሽ? ወደ ህይወቴ ወደ ቤቴ እንዳትመጪ ደጋግሜ ነግሬሻለሁ። ምንድነው ችግርሽ? ቆይ አይዞ ዘራት፣ ምናልባት ከዚህ በኋላ ለመጨረሻ ጊዜ ይሆናል ወደዚህ የመጣሁት። እንደዛ ቢሆን ይሻላል ነው። አይዞ፣ ምክንያቱም ከዚህ በኋላ እኔ ሳልሆን ወደ አንተ የምመጣው አንተ ነህ ወደ እኔ የምትመጣው። አንተ ራስን ልዩ አባት ነህ ብለህ የምታስብ ከሆነ ከዚህ በኋላ ማህፀኔ ውስጥ ባለችው ልጅ የምትቀልድ አይመስለኝም። መቀባጠርሽን ተይው እባክሽ። እየቀባጠርኩ አይደለም፣ ጉዝ ነኝ ሰራት። ነገር ግን አንተ ካልተከባከብከኝ ልክ እንደ ካድር እችን ልጅንም አሽቀንጥሬ የትም ነው ምጥላት። ሰራት በቤራክ ንግግር እየተደናገጠና እየተወዛገበ የግል ዶክተራቸው ጋር ስልክ ይደውላል። ሰላም አቶ ሰራት፣ አንድ ነገር ልጠይቅሽ ነበር። ቤራክ እርጉዝ ነች? ምን ነው አቶ ሰራት፣ ባለቤት አልነገረችም እንዴ? በድጋሚ የልጅ አባት ልትሆን ነው። ባለቤት ቤራክ ጸንሳለች፣ እንኳን ደስ አለ። ሰራት በድንጋጤ ልክ መብረቅ እንደመታው ሰው ደርቆ ይቀራል። ከድንጋጤው ሲመለስ በፍጹም የሰማውን ነገር ማመን ከብዶት ቤራክን ካለችበት አፈላልጎ ይዟት ወደ ሆስፒታል ይመጣል። የተፈራውም አልቀረም። ቤራክ እርጉዝ ሆና ትገኛለች። ሰራት ከቤራክ አመለጥኩ ብሎ ባለቀ ሰዓት ከባዱ ጥንቅጥ ውስጥ ገብቷል። ለዜነብስ እንዴት ብዬ ነው የምናገረው ያለ ፍርሃት ባያለ ለዜነብ ይናገራል። ዜነብ በሰማችው ነገር ሰራት ላይ ትበሳጫለች። ተሽሎ ስላየውኝ ቤት በጣም ደስ ብሎኛል። ነግሬ ነበር እኮ እዛ ሆስፒታል ውስጥ እንደማልቆይ ነግሬ ነበር። ለማንኛውም ይህን ገንዘብ ያዝ። ነገ ከሰዓት ላይ 2 ሰዎች ወደ እናንተ ሆቴል ይመጣሉ። ጃን፣ ምንም አይነት ችግር አልፈልግም። ሁሉም ገንዘብ ያንተ ነው፣ ያንተ ድርሻ ነው። ቤራክ በዚህ እርግዝና ምክንያት አሁን ጊዜው የሷ አሁንና ሰራትን እንደፈለገችው የተጫወተች ነው። ስትፈልግ የፈለገችውን የገንዘብ ቁጥር ጠርታ መታ ትወስዳለች። ከቤት ወጥታ ከነበረችበት ቦታ ወጥታ ሆቴል ውስጥ መሆን አለብኝ ብላ የሆቴሉ ደረጃ 1 ወደ ተባለ ክፍል ውስጥ መታ እየተዝናናች እዛ አርፋለች። ምንድን ነው ደግሞ የምፈለገች ነው በዚህ ሰዓት ምትደውይልኝ? ከሆቴል ወጥቼ ወደ ቤት እየመጣው ነው። ምንድን ወደዚህ የምትመጪው? ማለት ነው ቤት እኮ አለኝ፣ ወደ ቤት እየመጣው ነው። ቤራክ ይኸውልህ፣ ችግር አትፍጠር። አሁን ወደ ሆቴሉ ተመለሽ። በፍጹም ወደዚህ ቤት መግባታችን ሰራት፣ ደጋግሜ ነግሬያለሁ። እኔን የማትንከባከበኝ ከሆነ በፍጹም ልታገኘኝ የማይችልበት ቦታ እየጠፋለሁ። ካድርና ዜነብን ካሳደጉ ከእነዛ ሰዎች በላይ በጣም መጥፎ ሰዎች አሉ። አንተ እኔም ምለን ካልሰማ ልጄን አሳልፌ ለነዛ ጨካኞች ነው የምሰጣቸው። መቼም ልጄ በዛ ስቃይና መከራ ውስጥ ሆና እንድታደግ የምትፈልግ አባት አትመስለኝም። በጣም ጥሩ ይብሩ፣ በምሽት እየተደበቅ ይህን ሰውዬ እያገኘሽ ነው። አንቺ እኮ በጣም ብልጥና ምርጥ ሴት ነሽ። ታስታውሻለሽ አንድ ጊዜ ምን እንዳልሽኝ? በየትኛውም መንገድ የሚከፈለን ሁሉ መስዋዕትነት ከፍዬ ሀብታም መሆን ፈልጋለሁ ብለሽኝ ነበር። አሁን ያ ጊዜ ደረሰ ይመስለኛል። ምን ተገኘ ደግሞ? ይሄን ተመልከቺ። ምንድነው እሱ? ገንዘብ ነው። እዚህ የፈለግሽውን ያክል ገንዘብ አንሺና ለራስሽ ውሰጂ። ሀብታም የምትሆኝበትን መንገድ ትጀምሪያለሽ። ቆይ በምን ምክንያት? ነገ ወደ እኛ ሆቴል የሚመጡ 2 የውጭ ሰዎች አሉ። እኔ ምልክት ሰጥሻለሁ። እነዛን ሰዎች ያለምንም ፓስፖርት ያለምንም ምዝገባ እኛ ሆቴል እንዲያርፉ ታደርጊያለሽ። ይሄ ነገር እኮ ግን ወንጀል ነው። አዎ ወንጀል ነው። ግን ደግሞ እንዳልሽኝ የሚከፈለን ሁሉ መስዋዕትነት ከፍዬ ሀብታም መሆን እፈልጋለሁ ብለሽኛል። እንደዚህ አይነት እድሎች በሕይወት ዘመን አንዴ ነው። አይ ካልሽ ግን በፍጹም ተመልሶ የሚመጣ እድል አይደለም። በይ አንሹ፣ ገንዘቡን ተቀበይኝ። አይ ይቅርብኝ። እኔ አንቺን እንደማምን ታውቂያለሽ። አንቺን ስለማምን ነው ያንን ፕላሽ አንቺ ጋር እንዲቀመጥ ያደረጉት። አንቺ ምንን እመኝኝ። በፍጹም አንቺ እንድትጎጂ አላደርግም፣ እመኝኝ። ሂብሩ ሀሳቧን አውጥታና ወረዳ መጨረሻም ይበቃኛል ያለችውን ያክል ገንዘብ አንስታ ኪሳ ውስጥ ከታ በጃን ሀሳብ ተስማምታ ጥላው ትሄዳለች። ሂብሩ ያመጣችውን ገንዘብ የት ላድርግ እያለች እያሰበች ገንዘቡን በጨርቅ ጠቅልላ አልጋ ውስጥ ታስገባለች። ማነው? እማዬ ተመልሰሽ መጣች።
አዎ ልጄ ለእናንተ ብዬ ተመልሼ መጥቻለሁ። እኛ አንፈልግሽም፣ አንቺን አንፈልግሽም። ሀያልም ኢክልም ፊትም ሳይሰጧት አንፈልግሽም እያሉ እየሮጡ ወደ ክፍላቸው ሄዳሉ። ስርዓት ምንም ማረጋግጦት ዞር ብለው እንኳን አላያትም። ቤራክ ከልጆቿ ይቅርታ ለማግኘት ትሞክራለች። ሀያልና ኢክል ግን በተራቸው ይቀልዱባታል። በእርግዝናዋ ምክንያት ቤራክን ወደ ቤት እንድትመለስ ቢያደርግም ነገር ግን የፍቺውን ጉዳይ አልተውም ነበር። ዛሬ ፍርድ ቤት የፍቺያቸው ጉዳይ የመጨረሻ ውሳኔ የሚሰጥበት ነበር። በመጨረሻም ስርዓት የሚፈልገውን ከቤራክ ጋር የተለያዩበትን የፍቺ ወረቀት ከፍርድ ቤት ያገኛል። ቤራክ በእርግዝናዋ ምክንያት ሀያልና ኢክልን እያስፈራራች መያዛች እንደ ልጅ ለማባበልና ይቅር በሉኝ እያለች እንደ ቀድሞ ለመሆን ትሞክራለች። እሷ አንድ እርምጃ ወደ እነሱ በቀረበች ቁጥር እነሱ ሁለት እርምጃ ይርቋታል። ሆቴላቸው ውስጥ ምሽት ላይ የሚዘጋጅ ዝግጅት አለ ተብሎ ቤራክ ለልጆቿ ልብስ ገዝታ ይዛላቸው መጥታለች። ሀያልና ኢክል ግን አንቺ የገዛሽልንን ልብስ አንፈልግም ብሎ ከዜነብ ጋር ካድርን ይዞ አዲስ ልብስ ለመግዛት ይሄዳሉ። ማን ነው እሱ? ይብሩ ተረጋጊ። ከፊት ለፊትሽ ቆሞ የእኛ ሰው ነው። መጀመሪያ ፓስፖርቱን ተቀበይ፣ ግን እንዳትመዘግቢው። ይብሩ ተረጋጊ፣ ምንም የሚካበር ነገር የለም። በጣም ቀላል ነገር ነው። ይብሩ ከሀገር እስከ ራሷ እየተንቀጠቀጠ ግራ ቀኙን እያየች የምታደርገው ነገር ይጠፋባታል። ይብሩ ትኩረት የሚልሽን ብቻ አድርጊ። እየሰማሽኝ ነው አይደል? አዎ። ይኸውልሽ አሁን ምንም ነገር ሳታደርጊ ፓስፖርቱን ሳትመዘግቢ መልሽለት። ይብሩ እየተንተባተበች እየተንቀጠቀጠች ፓስፖርቱና የሚያርፍበትን የሆቴል ቁልፍ ትሰጠዋለች። ሰውየውም ፓስፖርቱን ተቀብሎ ወደ ተዘጋጀለት ክፍል እየሄደ ድንገት ከጃን ጋር ይጋጫል። ፓስፖርቱን ይጥላል። ጃን በጣም ይቅርታ እያለ ፓስፖርቱን አንስቶ ይሰጠዋል። ሰውየው ምንም ሳይናገር ጥሎት ይሄዳል። የሆቴሉ ዝግጅት የሚጀምርበት ሰዓት ደርሶ የተጋበዙ ሰዎች ወደ ሆቴሉ እየመጡ ነው። ዜነብም ሀያልን ኢክልን እንዲሁም ካድርን ሁሉንም አሱባ የሚሆንላቸውን ልብስ ገዝታ ሁሉም አምሮባቸው ተያይዘው ወደ ሆቴሉ መጥተዋል። ወይዘሮ ዜነብ እባክሽን ከኔ ጋር ላይ ትመጫለሽ? አቶ ስርዓት ለአንቺም አንድ ልዩ ስጦታ አስቀምጦልሻል። ዜነብ ሰራተኛዋን ተከትላ ትመጣለች። የተላከላትን ስጦታ ስትከፍተው የሚያምር የቀሚስ ስጦታ ነበር። ዜነብ ቀሚሱን በጣም ወዳው ደስ እያላት ትለብሰዋለች። የሂብሩ እናት ቤት እያስተካከለች ወደ ሂብሩ ክፍል ገብታ ክፍሏን እያስተካከለች አልጋዋን ቀና ስታረግ ድንገት በጨርቅ የተጠቀለለ ነገር ታገኛለች። ጨርቁን ፈታ ስትመለከት ሂብሩ የደበቀችው ገንዘብ ነበር። ሆቴል ውስጥ የተሰናዳው ዝግጅት ተጀምሮ ሀያል ኢክል እንዲሁም ካድር ሁሉም አምሮባቸዋል። ዜነብ ደግሞ በሥራ ስጦታ ቀሚስ በጣም አምራ የዝግጅቱ ንግሥት እሷ መስላለች። ዝግጅቱ ከታች እየተከናወነ ሂብሩ ያለ ፓስፖርት ያስገባችው ሰው ዝግጅቱን እየተመለከተ ሌላ አንድ ሰው ሻንጣ ይዞ ወደ እሱ ክፍል ይመጣል። ሻንጣውን ሲከፍቱ ሻንጣው ሙሉ በመሳሪያ የተሞላ ነበር። ዝግጅቱ ሞቅ ብሎ ሙዚቃ ተከፍቶ ሀያል ኢክል ሁሉም ሰው እየተነሳ እየጨፈረ ነው። ስርዓት ልጆቹን ተራ በተራ እያስነሳ ከልጆቹ ጋር እየጨፈረ ዝግጅቱን ሞቅ ደመቅ አድርገዋል። ስርዓት አብረን መጨፈር እንችላለን? የተቀደምሽ ይመስለኛል። ዜነብ አብረን እንጨፍራለን ብላኝ ነበር። ማን? እኔ? አዎ ብለሽኛል ነበር። እንዲያውን ነይ ተነሽ ነይ እንጨፍር። ዜነብ ግራ ቀኙን እያየች ፈራ ተባ እያለች ተቀመጠችበት ትነሳለች። እጁን ትይዛለች፣ እሱም እጇን ይዛል። ለስለስ ያለ ሙዚቃ ይከፈታል። እጁን ወገቧ ላይ ጣል አድርጎ እጅ ለእጅ ተያይዘው ሁሉም ሰው እነሱን እየተመለከተ መደነስ ይጀምራሉ። ሂብሩ ዝግጅቱን እያስተባበረች እያስተናገደች ድንገት ዞር ስትል ስርዓትና ዜነብ እጅ ለእጅ ተያይዘው እንደዛ አምሮባቸው ሲደንሱ ትመለከታለች። ይህን እህቷን ስትመለከት ሂብሩ ኃይለኛ ቅናት በውስጧ ይጫራል። እህቷ እንደዛ አምሮባ ከስርዓት ጋር ስትደንስ እሷ ልክ እንደተራሰው አስተናጋጁና እዚህም እዛም ስትሯራት ራሷን በዚህ መንገድ ዝቅ እያደረገች እያሰበች በጣም ትበሳጫለች። ሙሉ መጠጥ አንስታ በላይ እየተጎነጨች ዝግጅቱን አቋርጣ መውጣት ትጀምራለች። እማዬ ምንድነው የፈለግሽው? ምን ልትይኝ ነው ደግሞ? ልጄ ምንድነው ያረግሽው? ቆይ ምንድነው ያረግሽው? እማዬ ምንድነው ያረኩት? ንገረኝ፣ ምንድነው ያረኩት? ልጄ ምንድነው የሰራሽው? ይህን ሁሉ ገንዘብ ከየት ነው ያገኛሽው? ምን እማዬ አገኘሽው? ልጄ ከየት ነው ያገኘሽው? ምንድነው የሰራሽው? በቃ አበቃልኝ።
ኢብሩ ሞቅ ብሏት እያለቀሰችና እየተበሳጨች ከሆቴል ወጥታ በር ላይ ቁጭ ባለችበት ሰዓት ጂያን ወደ እሷ ጋር ይመጣል። እሺ ምንድን ነው ዝግጅቱ አለቀ? የምን ዝግጅት? ምንድን ነው ኢብሩ? ችግር ተፈጥሯል እንዴ? የሆንሽው ነገር አለ? ምንም አልሆንኩም። ኢብሩ ንገርኝ፣ አትደብቅኝ። ኢብሩ ያስከፋሽ ሰው ካለ ንገርኝ፣ ከኔ ጋር ነው የሚጣላው። ኢብሩ ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የበደል አበቦች ክፍል 25 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቶን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን ይህንን ተወዳጅ ተናፋቂ አጓጊ ምርጥ ድራማ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሌሎች አዳዲስ ቪዲዮዎችም ወደ እናንተ ጋር ይደርሳሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩቫይን ካዎት ደጋ ይለፉት። ሀገሬ ሰላም ትሁን።